ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ ኦልሬዲ ነገሮች በመመቻቸት ላይ ናቸው። ብርድ ነው ሰሞኑን። ትላንትና ዝናብ ምናምን ሲጥል ነበርና በአጋጣሚ አዳዲስ ነገር እንግዲህ ቁልቢ ገብርኤል ነበር፣ ሰው ሄዷል ምናምን። እኔ የመሄድ እድሉን አላገኘውም፣ ግን በእርግጠኝነት ቀጣይ አመት አሪፍ ቦታ ስለምንሆን እምሄድ ይመስለኛል። ያው እንደምታዩት እንግዲህ ስራ ቦታ ውስጥ ሆኜ ነው የምቀርጸው ቪዲዮ። እንቅልፍ ነገር ተጫጫነኝና እሱን ነገር ሪከቨር ለማድረግ ራሴን ቪዲዮ መቅረጽ ጀመርኩኝ። ሶ ኢፍ ሰሞን ዋች ሚ ሰዎች ቢያዩኛው እንደብድ ነው የሚቆጥሩ። ስለዚህ ትንሽ ከለል ታረጊና እናንተ እዛ ነው እዚህ ገንዘብ መቀበያው ቦታ ጋር ቁጭ ብዬ ነው ያለሁት እና ሰሞኑ ደግሞ የፊራ ቡክ ሪቪው በደንብ እያየው ነበርና ብዙ ነገሮችን ማየት ጀመርኩኝ ምናምን እና መጽሐፍት ብዙም የማንበብ ልምድ አልነበረኝም። ሶ አሁን ግን ኢንስፓየር እየሆንኩኝ ነው። አዲሱ ነገር በቃ እና ገጽ 2 ደርሻለሁ። ይሄን መጽሐፍ የምታውቁት ከሆነ ይሄኛው ትዊስትድ ላቭ ይላል። ቤት ውስጥ ነው ያገኘሁት። እንግዲህ እንግሊዝኛ መጽሐፍ ነው። ያው የሚከብዱኝን ቃላቶች እየተረጎምኩኝ በዲክሽነሪ እሱን ማንበብ ጀምሬያለሁ። ፔጅ 2 ምንም ታሪኩ እየገባኝ አይደለም በነገራችሁ ላይ ያው ምክንያቱም ሙሉ በሙሉ ፍሉዌንት ስፒከር ስላልሆንኩኝ ማለት ነው። ግን እንዲሁ ስረዳው ጸሐፊው ነው እሱ አለበት ታሪኩ ውስጥ ነው እንጂ ሌሎችን አይደለም የሚታርከው፣ እሱም አለበት ነገር እሱን ተረድቻለሁ። ሶ አንዳንድ ፓርት ላይ ደግሞ እንትኖቹ ገጸ ባህሪዎቹን ስም ሲጠቅስ ኖርማል ወርድ እየመሰለኝ ዲክሽነሪ ላይ ስተረጉም ነበር። እሱ የሚያስገጠመኝ ነው ገጠመኝ ከተባለ እና ደግሞ ምንም በቃ ነው የሆነ ነገር በተደጋጋሚ ባየን ቁጥር ኢንስፓየር እንደምንሆን ተረድቻለሁ። ማለት በቃ ሰሞኑን ያው በሁለት ቀን ውስጥ የማንበብ ሞቲቬት ሆንኩኝ እና መጽሐፍ ደስ ይላሉ። የእውነት ገና ዛሬ እኮ ነው የጀመርኩት። ማለት አሁን ከቀን ነው ጠዋት ነበር ትንሽ አነበብኩ። ከዛ ቀን ደግሞ አንዱን ፔጅ እንደዛ 2 ፔጅ አነበብኩኝ ማለት ነው። ስለዚህ 3ኛው ጋር ደርሻለሁ። በእስራስ እንግዲህ ትርጉሞቹን ከላይ እየጻፍን ነው የምናነበው። እንግዲህ አይ ቲንክ መጽሐፉን ስጨርሰው እኔም ሪቪው ማድረግ አይቀርም በእርግጠኝነት በገባይ ልክ ብዬ ትዊስትድ ላቭን ሪቪው እንደማደርገው አይ ቲንክ ይመስለኛል። ነገሮች የሚስተካከሉና በደንብ እየገባኝ ሙሉ ኮንሲስተንት ሆኜ ከጨረስኩት መጽሐፉን አይ ቲንክ ቡክ ሪቪው ማድረግ ይመስለኛል እኔም። እና ደግሞ ሌላ ነገር የሚባል ስራ ሰምቼ በጣም ቆንጆ ነገር ነው አሉ ኢንተርቪው ላይ ምናምን የሰማሁት። እውቅናው ካላችሁም ይሄን ቪዲዮ የምታዩት ከሆነም እንድትነግሩኝ ነው። ኢፖክሲ ስራ በጣም ቆንጆ ነው የሚባል ወሬ ሰማሁኝ እና ኢትዮጵያ ውስጥ ደግሞ ብዙም ሰው እየሰራው አይደለም እና በጣም ቆንጆ ስራ ነው። ውጮች ላይ በብዙ ነገር ይጠቀሙታል። እኛ ጋር ግን ሬር ነው። ብዙም ሰዎች እየሰሩ አይደለም። ብዙም ያልተደፈረ ኢንዱስትሪ ነው ብለውኛል። ይሄንን ቪዲዮ የምታዩ ሰዎች ካላችሁ እንዴት ነው ልጀምር? አሪፍ ነው። በትርፍ ሰዓቴ ብሰራው ጥሩ ነው። አሁን የተቀጠርኩበት ስራ አለ። እሱን እየሰራው ትንሽ ራሴን እስከማሻሽል ደግሞ የሚገርማችሁ ያሉት ነገር ልክ ይሁን አይሁን አላውቅም። መነሻ 20 ሺህ ብር ነው። በ20 ሺህ ብር ለምሳሌ የኢፖክሲውን ራሱን መግዛት ይቻላል። ስንት ሴት አለው መሰላችሁ? ኢፖክሲ ባላንስ አለው። እቺ ትንሿ ሚዛን የዲጂታል ሚዛኗ ማለት ነው። እሷ አለች። ሞልዶች አሉ ደግሞ ቅርጽ የምናወጣባቸው እነሱ ሞልዶችንም ያካትታል። ከዛ ካፖች የሉም ምንቀንስበት ምንቀላቀልበት ምናምን እነሱ እና ደግሞ ቤዚክ ከለር የሚባሉት እስከ 8 ከለሮችን ይሰጡናል አሉ። እኔ አሮ ነው ቲክቶክ ላይ ነው የሰማሁት። እና ደግሞ ይሄ
ባላንስ የሚባል አለ። ኖ ባላንስ አይደለም ይሄ ቤዝ ሜዥርመንት ትክክለኛ ቤዝ መሆኑን ስትሬት መሆኑን ምናምን የቆረጥነውን ነገር ወይም ደግሞ ከስር የምንጠቀመው ለምሳሌ በእንትን ከሆነ ኤምዲኤፍ ምናምን ወይ ብዙ ጊዜ ኤምዲኤፎችን ይጠቀማሉ። እሱን የምንጠቀም ከሆነ የኤምዲኤፉን እንትን ቤዙ ትክክል መሆኑን የምንለካበት እሱን ይጨምራል አሉኝ እና ቤስት ነው። 20 ሺህ አሁን እጄ ላይ የለም፣ ግን ያው አሁን ያለሁበት ስራ 4 ወር 5 ወር ብሰራ በእርግጠኝነት 20 ሺህ ብሩን አገኘዋለሁ። ስለዚህ ትዕግስት ይፈትናል ማለት ነው። እና ደግሞ ልብስ መግዛት አለብኝ። በገርማችሁ የመጀመሪያውን ወር ደሞዜ ሙሉ በሙሉ እዚሁ የምሸጥበት ሱቅ ውስጥ ነው ኢንቨስት ያደረኩት። ማለትም የሚያስፈልጉኝን ቅባት፣ ሽቶ፣ ሎሽን ምናምን ሻምፖ ምናምን በመግዛት ጨረስኩት። አሁን 2ኛ ወሬ ገብቷል። በ16 ነበር፣ አሁን 2ኛ ወሬ ገብቷል። እሱንም ያው ልብስ ልገዛበት። ስለዚህ የድሃ ቅንጡ እንደሚባለው አባባል ብቻ ግን የሆነው ሆኖ እስከዛው ድረስ ቪዲዮዎችን ያየሁኝ እንዴት እንደሚሰራ ቢዝነሱ እንዴት እንደሆነ። ሶሻል ሚዲያ ላይ ደግሞ ማርኬቲንጉን ከሰራችሁት ነው በጣም ቤስት የሚሆነው። ምክንያቱም የሆነች ስቱዲዮ ነገር ተከራይቼ አሁን ነገሮችን መሸጥ ብጀምር እንደ አቅሙ የለኝም እንኳን ልጀምር ብል ሶሻል ሚዲያ ነው በጣም ትልቁ የማርኬቲንግ ፕሌሱ ማለት ነው። ቲክቶክ በመጠቀም ብለዋል ራሱ 3 ቲክቶክ ኢንስታግራም ላይ ኢቭን ዩቲዩብም ቻናል ኖሮን ሰብስክራይበሮቻችንን በመንገር በደንብ ደግሞ ቅርብ አቅራቢያችን ያሉት ሰዎችን ተደራሽ በማድረግ በተለይ በቲክቶክ ፕሮሞት በማድረግ ነው ይሄ ስራ ለገበያ መዋል የሚችለው። ስለዚህ እሱን ነገር ለመስራት አስቤያለሁ። አሮኑ የሆነ ቀን መጥቼ ዩቲዩብ ቻናሌ ላይ ብለጥፍ ሰብስክራይበሮቼ እንደማታሳፍሩኝ አይ ነው ያኔ አቅማችን ምናምን ጎልብቶ እንደምትገዙኝም አይ ነው። እና ደግሞ አሮን ነው የሆነ አባባል አለ 10 ያባረረ አንድ አይዝም። ግን ስቲል እኔ 10 ነገሮችን ማባረር አይነት ነው ኔቸሬ ማለት ነው። እና ደግሞ ፋሽን ኢንዱስትሪ ውስጥ መቀላቀል ፈልጋለሁ። ፋሽን ኢንዱስትሪ ውስጥ ስላችሁ ቀሚሶችን ዲዛይን ማድረግ እፈልጋለሁ። ቀሚሶችን ዲዛይን ማድረግ እፈልጋለሁ። የሆነ ሰዓት እንዲያውም ነግሬያችኋለሁ ቀጣይ ዲዛይን ያደረኩትን ወረቀቶች አሳያችኋለሁ ብዬ ነበረ በእርግጠኝነት። ስለዚህ እሱን ነገር ማሳያችሁ ይሆናል። አይ ቲንክ እዚህ ጋር ነው የሚሆነው። ቪዲዮን ላለማቋረጥ ሆነ ይሁንላ። አገኘሁት እና እኔ በትርፍ ሰዓቴ ብዙ ድራማዎችን ብሰራም ስላልተመቼ ነው እንግዲህ ይቅርታ። ኦፍ ኮርስ አሩኑ ይታያችሁ አይታያችሁ ግን እንደዚህ ከዛ ደግሞ ይሄ ያለ እሺ ሌላ ደግሞ ይሄኛው ከዛ ደግሞ ይሄኛው እነዚህን ቀሚሶች እንግዲህ ገበያ ላይ እስከማውላችሁ ይሄኛው ከዛ ደግሞ እቺኛው እና እንደምታዩት እንደዚህ እንቀሳቀሳለሁ። ብዙ ሰዎችን ቀሚስ ወዷታል። የእናንተ ምርጫ አላውቅም፣ ግን ስንተኛ ላይ ያሳየኋችሁ ነው የወደዳችሁት? በእርግጠኝነት ግን ይታያል አውቅም። ይታያል ደስ የሚለው ነገር እችን ቀሚስ ወዷታል ምናምን ነገር እንደዚህ እሰራለሁ፣ ስኬች አደርጋለሁ። ያየሁትን ነገር ኮፒ ማድረግ ይችላል። በቃ እንዲሁ ኔቸር ይችላል። የሆነ ጊዜም አርክቴክት ጀምሬ ነበር ትምህርት፣ ግን እሱ ሳይሆን ኦልሬዲ አርክቴክትን መርጬ የነበረው እንትን ስለሆነ ነው። ይሄ በፊት ላይ
ክላስ ውስጥ ቁጭ ብለው ምናምን ክላስ ውስጥ ቁጭ ብለው ይሄ ወረቀትና እስክሪብቶ ሲያገኙ የሚሞነጫጭሩ አይነት ሰዎች ውስጥ መደባለሁ እና በዛ ተጽዕኖ ስላደረብኝ ነገሮችን በቃ አስመስሎ መሳል ይችላል። ያን ያክል በጣም ኤክስፐርት ነኝ እያልኩ ሳይሆን ግን ለክፉም አልሰጥም። እሱ ነገር ነው። ፍላሽ ላይት ወደ እኔ ስለበራ ማለት ነው ከወደዛ ሰው ሲያየኝ እንደነግራል። እንደዛ ነው። መጽሐፉን እንጨርሳለን። ያልኳችሁን ኢፖክሲውንም አክሰሶችን ማግኘት ስችል እቃዎችን እያሟላው ምናምን ባለች በትንሽ ነገር መጀመር ፈልጋለሁ እና ቀሚሶችን ዲዛይን ማድረግ ፈልጋለሁ። ስለዚህ ቀጣይ ላይ የሆነ ጊዜ ትልቅ ቢዝነስ ወመን መሆን ፈልጋለሁ እና በጣም ወዳችኋለሁ። እናንተ ባትኖሩ ማንን አወራ ነበር? ሰብስክራይብ እያደረጋችሁ ይሄንን ቻናል አበረታቱት። ቤተሰቦቼ በጣም ወዳችኋለሁ። ቪዲዮን ላይክ አድርጉ። ቀጣይ እስከምንገናኝ ድረስ መልካም ጊዜ። ኤደን ነኝ። ቻው። ቆይ ይጥፋ